ليس من يقطع طرقا بطلا إنما من يتقي والذين هم في أموالهم النزياء በገንዘባቸው ውስጥ حق معلوم መጠኑ የታወቀ መብት ያለ ያደረጉ ከገንዘቤ ውስጥ ራሱን የቻለ መጠን ያለው መብት አለ ለማን للسائل ለለማኝ والمحروم ከልመና ለታቀበም ችግር ላለበት አካል ከገንዘቤ ራሱን የቻለ መጠን ያለው ድርሻ አለ ብለው የሚያምኑ ሲቀሯል ሶላትና ዘካን አብሮ መጥቀሱን ሁለቱ መቼም አይለያይ ቁርአን ውስጥ በአንድ እጅ ጣት ሊቆጠሩ የሚችሉ አንቀጾች ሲቀሩ ከዛ ውጪ ያሉ አንቀጾች ላይ ሶላት ከተጠቀሰ አብሮ ዘካ ይጠቀሳል ወይም ዘካ በሚለው ቃል ወይም ዘካ የተፈለገበት ተመሳሳይ ቃል ይጠቀሳል አቡበክር ሲዲቅ ነብይ ሲሞቱ ዘካ አልሰጥም ያሉ ሰዎችን ተጋድለዋል እንዴት የሚሰግድን ሰው ላ ኢላሃ ኢላላህ የሚልን ሰው ትጋደላለህ ሲሏቸው ዑመር ዘካና ሶላትን የለየን ሰው የነጣጠለን ሰው እኔ እጋደላለሁ አላህ ቁርአን ላይ ሁሌ አቆራኝቶ ነውና የሚጠቅሳቸው ብላ ወለዲነ ፊ አምዋሊሂም በንብረታቸው በጥሬ ገንዘብም ይሁን በእንስሳትም ይሁን በጥራጥሬም ይሁን ለንግድ በቀረቡ ዕቃዎችም ይሁን ዘካት ማዕሉም መጠኑ የታወቀ ሐቁ የአላህና የምስኪኖች የአላህን የተባለው የሰጠህ እሱ ስለሆነ ሂሳብ ሰርተህ ይሄን ያክል ስጥ ስላለ ሂሳብ ሰርተህ ይሄን ያክል ስጥ ስላለ የአላህ ሐቅ ይባላል የምስኪኖች ሐቅም እነሱ እንዲጠቀሙበት ለተለያዩ ለሚያስፈልጓቸው ነገሮች እንዲያውሉት አላህ የሰጣቸው ሐቅ ስለሆነ ልትመጻደቅም አይገባ ወአቅሪዱላህ ቀርደን ሐሰናን ይተው በጥሩ ሁኔታ ለአቅመ ደካማ ለሚገባው አካል ይሰጣሉ ሊሳኢሊ ለለማኝ ይሰጣሉ ወልመሕሩም መለመን ከብዶት ተቸግሮ ክብሩን ጠብቆ ለሚኖርም አካል ይሰጣሉ ምስኪን ማለት የሰዎች ደጅ ላይ ሄዶ ቆሞ 1 ብር 2 ብር ወይም ደግሞ 1 ዳቦ 2 ዳቦ የሚመልሰው ሰው አይደለም ምስኪን ማለት ችግር ያለበት ችግሩን አፍኖ የሚኖር ሰው ነው ተብሎ يحسبهم الجاهل أغنياء من التعفف بلا ትክክለኛ ይበልጥ የሚጠቅም ሰደቃ መስጠት ከፈለክ ከላይ ሲታዩ አቅም ያላቸው ሁሉ የተሟላላቸው የሚመስሉ ነገር ግን በትክክል አቅመ ደካሞች የሆኑ እንዳይጠይቁ ክብራቸውን ጠብቀው ገመናቸውን ሸፍነው መኖር የመረጡ ለሆኑ ፉቀራዎች في سبيل الله በአላህ መንገድ ላይ የሚታገሉ ጊዜያቸውን ጉልበታቸውን ለአላህ መንገድ ያደረጉ የዱንያ ህይወታቸው ጉድለት ክፍተት ያለበት ግን ሰው የማይጠይቁ ለሆኑት ብሏል ሱረቱ አልበቀራ ላይ ብዙ ሰዎች ሰው ፊት ቆሞ ከመጠየቅ ሞትን ይመርጣል ጎረቤት በመሆነ ጓደኛ በመሆነ ችግሩን ታውቃለህ አንተ ለመጠየቁ ሁሉ ነገር ተሟልቶለታል ማለት አቅል ካለህ ብለህ ከሆንክ በየመንገዱ ለትርፍ ከሚለምኑት ይልቅ ችግራቸውን ቤታቸው ሸፍኖላቸው በችግር የሚኖሩትን ሆን ብለህ የፈለክ ታመው ከሆነ በማሳከም የቤት ክራይ የሚከፍሉበትን አተው ከሆነ የቤት ክራይ በመሸፈን የትምህርት ቤት ወጪ በመሸፈን ለተረዳ ይገባል للسائل والمحروم እደን ችግር ያለበት ሁለት አይነት ሰው ነው ማለት ወይም ችግርተኛ በሁለት ሊከፈል ይችላል ችግሩን አውጥቶ የሚናገር ሳኢል ይባላል ለማኝ ይባላል ተቸግሮ ከሆነ ስራቶ ከሆነ ሞያ ስለሌለው ከሆነ የሚለምነው አክብረው ሐቁን ስጠው وأما السائل فلا تنهر ለማኝን አትገልምጥ ተብሎ አቅም ያለው ሞያ ያለው ስራ ያለው የሚለምን ከሆነ በሚገባ ጠይቀው የጠየቀን ሁሉ እንድንሰጥ ሸሪዓ ያዘን እንዲጠረጠር የሚያደርጉ ምልክቶች ካሉ የሚያስፈሩ ነገሮች ካሉ ለመናን ስራው አድርጎ ከያዘ አትራፊ ንግድ ካደረገ አሰጥ የሆኑ ሰዎች ነብይ ጋር መጥተው ሰደቃ ጠየቋቸው ነብዩ ሰለላሁ ዐለይሂ ወሰለም ከላይ እስከ ታች አገላብጠው አዩዋቸው ከሰደቃ ለጤነኛ መስራት ለሚችል ሰው ድርሻ የለውም አይገባውም ከፈለጋችሁ ሰጣችኋለሁ የሰው ልጅ ማይገባውን የጠየቀ የለመነ እንደሆነ የቂያም ቀን ፊቱ ምንም አይነት ስጋ የሌለው ባዶ አጥንት ሆኖ አላህ ፊት ይቆማል ብለዋል ነብዩ ሰለላሁ ዐለይሂ ወሰለም የራሱን ኪስ ለመምላት ልመናን ስራው ካደረገ ምንም ችግር ሳይኖርበት ችግር አለብኝ ብሎ የሚለምን ከሆነ
የሰዎችን ኪስ ያጎደለ የራሱን ኪስ ቦርሳ የሚሞላ ከሆነ የቂያም ቀን አላህ ተባረከ ወተዓላ ዱንያ ላይ ሲሰራው የነበረን አይነት ጀዛ ይከፍላል። የሰዎችን ኪስ ያጠበ ባዶ ያረገ የራሱን ኪስ ይሞላ እንደነበረው የቂያም ቀን ፊቱ ምንም ስጋ የሌለው አጥንት ብቻ ሆኖ አላህ ፊት ይቆማል። አሁን ላይ የልመና ሲስተሞች፣ መንገዶች፣ ዘዴዎች በስተዋል። ምንም ያልታመሙ ሰዎች ታመሚያለሁ ብለው ሰው ፊት ቆመው ይጮሃል። በተለይ መስጂዶች ሰላማታ የዒባዳ ቦታዎች ናቸው፣ የዚክር ቦታዎች ናቸው። ካፍር ሳይቀር መስጂድ ገብቶ ከሙስሊም ጋር ተመሳስሎ ለምኖ ሄዶ ሲጠጣ ተይዟል። በአላህ ማያምን በረሱል ማያምን በመስጂድ ማያምን ሰው ሙስሊሞች ፊት ለፊታቸው ተቆሞ ከተለቀሰባቸው ካላዘንከባቸው አይችሉም። ሰዓታቸውን ወጥቶ ይሰጡሃል። ለልጆቻቸው ለቁርስ ያስቀመጧትን ይሰጡሃል ሲባል ስለሚሰሙ ሙስሊም ያልሆኑ ሰዎች መስጂድ ገብተው ለምነው እግራቸው ምንም ሳይሆን እግራቸውን ጠቅልለው አስረው ያነከሱ ሄደው፣ ነገር ግን ፊራሳ አላህ የሰጣቸው ሰዎች ተከታትለው ወጥተው የሚሄዱበትን ሲያዩ ከመስጂዱ አለፍ እንዳሉ የአርቲፊሻሉን የተጠቀለለውን ነገር ጥለው የሮጡ አስፋልት ሲያቋርጡ አይታቸው። እዚህ መስጂድ ላይ ብዙ ነገር አይተናል። ለምንድን ነው መስጂዳችሁ ላይ የተቸገረ ሰው እንዲናገር ማሰጡት? ለምንድን ነው ማይለመነው እያሉ በማያገባቸው የሚገቡ ያለ አግባብ የሚናገሩ ሰዎች። የተቸገረ ሰው ደጅ ላይ ቆሞ አላህ የሰጠውን መጠየቅ ይችላል። ነገር ግን የዒባዳ ቦታ ላይ የዚክር የዱዓ ቦታ ላይ 4-5 ሰዎች ተነስተው ቆመው መስጂዱን መሀል ገበያ ሊያደርጉት አይገባም፣ ሊሆን አይገባም። መስጠት የፈለገ ደጅ ላይ ለቆመ ሰው ይሰጣል ካመነበት። በቅርቡ ጊዜ ብቻ በዚህ በአንድ ዓመት ውስጥ ብቻ 3-4 አጭበርባሪዎች እዚህ መስጂድ ላይ ተይዘው ሳይታመሙ ታመናል ያ ሳይመቱ ሳይቆስሉ ቆስለናል ያ ምናልባት ልጆች ወንድሞች ይኖራሉ በትክክል ያረጋግጡ። ባለሙያ ሞት አይቷል። የውሸት መድኃኒት ሰብስቦ ይዞ የውሸት ወረቀት ሰብስቦ ይዞ የሕክምና ባለሙያ የሆነ ሰው ራሱ አብሮ ከወንድሞች ጋር አይቶት ሁሉም ውሸት። መሄድ አልችልም ሲል የነበረው ሰው ተነስተህ ሂድ ሲሉት የሮጠ ሄዷል። ኢዳ ለማን እንደምትሰጥ ወቅ ማህሩም የሆኑ ሰዎች የደም እንባ የሚያለቅሱ በትክክል ቤታቸው ሄደህ ስታይ ሰው የሚኖርበት ቤት አይመስልም። ግን ከላይ ለብሰው እንቀሳቀሳሉ አልሐምዱሊላህ ይላሉ። የእንደዚህ አይነት ሰዎችን ችግር አላህ ተባረከ ወተዓላ ከሰጠህ ሐቅ ከሰጠህ ሀብት ለመቀነስ ለማቅለል ሞክር። በትክክል የተቸገረ በማጭበርበር ማይታወቅ አህዋሉንም ስታይ አጭበርባሪ ማይመስል ልብህ የተረጋጋበት ካለ ከመስጂድ ውጪ ስጥ። ሲጀምር መስጂድ ውስጥ መለመን ይቻላል አይቻልም? መስጂድ ውስጥ መስጠት ይቻላል አይቻልም? ራሱን የቻለ የፍቅህ መስአላ ነው።